የሲኦል እሳቱን ስቃዩን እያየች ለፍጥረታት ሁሉ ድንግል ሆይ ታዝናለች። በዓይነ ምሕረቱ እንዲያየን ክርስቶስ ለምኝልን ማርያም ፍጥረትን የሚምር ሰው ስንት ቀን ይምር ይመስላችኋል? ስንት ቀን ይምራል? ቢበዛ አንድ ቀን፣ ሁለት ቀን፣ ሶስት ቀን። ለምሳሌ ሰው ጋር ተጣልተን ታረቁ ስንባል ምንድን ነው የምንለው? ቻልኩት እኮ ስንት ዓመት አይደለም የምንለው? በጣም ስንት ዓመት አሁንማ አበዛው እንላለን አይደለም? እግዚአብሔር ግን አበዛው አይልም። ሁል ጊዜ ይችላል። አሁን ዛሬ ለምሳሌ 30 ዓመቴ ወይም 40 ዓመቴ 50 ዓመቴ ቢሆን ለምሳሌ 50 ዓመቴ ቢሆን ምን ይሆናል? የዛሬ 7 ዓመትም ችሎኛል። የዛሬ 47 ዓመትም ችሎኛል። የዛሬ 45 ዓመትም ችሎኛል። ይኸው ዛሬም ችሎኛል እግዚአብሔር። ስለዚህ ምን ይባላል? መሐሪ ወትረ ይባላል። ሁል ጊዜ የሚምር እግዚአብሔር ብቻ ነው። ሰው ሰኞ ያበላና በሉ ይልመድባችሁ፣ ነገ ምኑ አደራችሁን እንዳትቀሩ ይላል። እንሄዳለን። ሶስተኛ ቀን እንሄዳለን። እንዲህ ሰው ስራ የለውም እንዲህ ቀስ ብሎ እግዚአብሔር ይመስገን ይላል። ላፉ ነው ውስጥ ግን እንዲህ ስራ የለውም እንዲህ ሰው ይላል ማለት ይጀምራል። አራተኛው ቀን እንዴ ዘመኑን አልገባህም እንዴ ሰውዬ በልተንቀሳቅሰ ስራና ብላ ይቀልዳል እንዴ በኑሮ ውድነት ይላል ማለት ነው። ሰው ሁልጊዜ አይራራም። ሰው ሁልጊዜ አይሰጥም። አንድ ቀን ቢያልፍ ሁልጊዜ አያልፍም። ኧረ እንኳን አንድ ቀን የማያልፍ ብዙ አለ። አሁን እናንተ እኔን መቼስ አባ ትሉኛላችሁ። አንድ ቀን ግን ስሰርቅ ብታዩኝ እኮ አታልፉኝም። ሁላችሁም በደንጊያ ነው የምትወግሩኝ የሚመስለኝ ማለት ነው። እግዚአብሔር አጋልጠኝና አተጃ ይጣለኝ ብቻ ዋናው ነገር ማለት ነው። እሱ ነው ዋናው። እና ሰው አንድ ቀን አያልፍም። እግዚአብሔር ግን አንድ ቀን ያልፋል። እና ሸልጎ ገምግሞ ይተዋል። እያየ እንዳላየ ዝም ብሎ ይሄን ሁሉ ችሎ ይኖራል። እንደ እግዚአብሔር ያለ ታጋሽ የለም። እና እንዲሁም ይሄንን መዝሙረ ዳዊት መዝሙር 12 ቁጥር 5 ሊቃውንቱ ተረጉም ግን የእግዚአብሔር ቸርነቱና ፍቅሩ ይላሉ እንደ በጋ ጠል ነው። የበጋ ጠል ሲወርድ የበጋ ጠል ወይም የበጋ ዝናብ ማለት ነው። ሚያዝያ መጋቢት ላይ የሚዘንበው ዝናብ በፀሐይ እየተቀቀለ ያለውን ዘር አረስርሶ እንዲበቅል እንደሚያደርገው በመከራ ውስጥና በኃጢአት እሳት ውስጥ ያለውን ሰው እግዚአብሔር እኮ ቸር ነው ብሎ አልቅሶ እንዲመለስ የሚያደርግ እንደገና የምግባር ፍሬ እንዲያበቅል የሚያደርገው ኃጢአት ቆርጥሞ እንዳያስቀረው የሚያደርገው የእግዚአብሔር ቸርነት ነው። ስለዚህ እግዚአብሔር ቅዱስ ዳዊት እኔ ግን በምሕረትህ እታመናለሁ፣ በምሕረቱ ተማምነን እንድንድን አምላከ ቅዱሳን ይርዳን። ስለ እግዚአብሔር ምሕረት ሁለት አይነት ችግሮች ይነሳሉ። ወደ እነዚያ ከመሄድ በፊት እግዚአብሔር አንዱ ደግሞ መሐሪነቱን ማሳያ ሌላ ነገር ጨምራችሁ እግዚአብሔር ከመሐሪነቱ አንዱ ደግሞ ምን ማለት መሰላችሁ? ይገርማል እኮ አሁን ከቃሉ ጋር ናችሁ፣ ከቃሉ ጋር ናችሁ። እግዚአብሔር ከሁላችን ጋር ይሁን። እናንተ አሁን እያንዳንዳችሁ አምስተኛ ፎቅ ቤት ቢኖራችሁ ሁላችሁም ለእኔ በ50 ብር ትሸጡልኛላችሁ? አትሸጡልኝም? በሉ ተናገሩ፣ መልሱ። ሁላችሁም ወይ እንሸጣለን ወይ አንሸጥም በሉ። አቤት በ500 ሺህ ተናገሩ። ቅጭን በ5 ሺህ እሺ፣ በ50 ሺህ በ100 ሺህ ልሸጡ ነው እንዴ? አምስተኛ ፎቅ ነው። 500 ሺህ አረ መልሱ። እኔ በሚሊየን በ5 ሚሊየን በ10 ሚሊየን እግዚአብሔር ግን መንግስተ ሰማያትን በቀዝቃዛው አሸጠልን። አያችሁ፣ ይሄ ነው እንደ መሐሪ የሚያሰኘው ይሄ ነው ማለት ነው። የመጨረሻውን ዝቅተኛውን ነገራችን ነው ከኛ የፈለገብን እግዚአብሔር። ብዙ ነገር አልጠየቀንም እግዚአብሔር እኮ ቅዱስ ጎርጎርዮስ ሃይማኖተ አበው ላይ ብሎ ምንም እኮ አልጠየቀም እግዚአብሔር። ኃጢአታችሁን ንገሩ ብቻ ነው ያለ። ለካንተን አዘዙልኝ ነው ያለ እኮ። ቅዱስ ቄርሎስም ይናገራል ማቴዎስ ምዕራፍ 11 ሲተረጉም አንድ ቀን እንኳን ለማየት ብዙ ዋጋ የምታስከፍለውን መንግስተ ሰማያት ምን ሆነ? በምን አረጋት? ሰይጣንን ለመዝለፍ እግዚአብሔር በቀዝቃዛዋ ሸጠልን። ይህን ይዞ ምን አለ? ብእሲ ጠቢብ በፍትሐ ኅብስት ይሳየጣል ለመንግስተ እግዚአብሔር። ጥበበኛ ሰው የእግዚአብሔርን መንግስት በቁራሽ እንጀራ ይዋጃታል፣ ይገዛታል ብሎ ማር ይስሐቅ ይናገራል። ስለዚህ ተመልከቱ፣ እግዚአብሔር ወይ ፈቅድ ምክንያተ ለድኅን
እግዚአብሔር ተቆጣጥሮ የሚፈርድ በምን ልፍረድባቸው የሚል ሳይሆን ፈልጎ የሚያድን በምን ላድን የሚል ሰለስቱ ምዕት ይህን በቅዳሴያቸው ምንድን ነው የሚሉት? ወይ ፈቅድ ምክንያት ለድኅን እግዚአብሔር ሰውን ለማዳን ምክንያት ይፈልጋል ይላል። ምክንያት እንዲያው ትንሽ ነገር ፈልጎ እግዚአብሔር ሰውን ያድናል። ምክንያት ፈልጎ የሚያድነን እግዚአብሔር ስሙ የተመሰገነ ይሁን። ምክንያት ፈልጎ የሚያድነን እግዚአብሔር። ስለ እግዚአብሔር ቸርነት ሁለት ከምክንያት ከመፈለጉ የተነሳ ከቃሉ ጋር ናችሁን? ከቃሉ ጋር ናችሁን? አዎ። ምክንያት ፈልጎ ለማዳን ስለሚፈልግ ብዙ ነገሮችን አብዝቷል። ጻድቃንን ያበዛል፣ ቅዱሳንን ያበዛል፣ የቅዱሳንን ምልጃ ምክንያት ያደርጋል፣ ታቦትን ምክንያት ያደርጋል፣ ዝክርን ምክንያት ያደርጋል፣ ንስሐን ምክንያት ያደርጋል፣ ብዙ ነገሮች ምክንያት ያደርጋል። ለምሳሌ ተመልከቱ። እግዚአብሔር ሰውን ማዳን ስለሚፈልግ ምልጃን ራሱ የፈቀደ ማን ይመስላችኋል? ራሱ እኮ ነው። ይገርማል እኮ። አሁን መቼስ ሁልጊዜ የሚደንቅ ተመሳሳይ የሆነ አንድ ታሪክ ላስታውሳችሁ። የማን ታሪክ ነው? የእስራኤል ታሪክ ነው። እስራኤል እግዚአብሔር ባህር ከፍሎ አሻግሯቸው ከ215 ዓመት ባርነት ከወጡ በኋላ ሙሴ ታቦት ሊቀበል ሄዶ ምንድን ያደረጉ? አይ ሙሴ መቼስ ምን እንደሆነ አናውቅም፣ እንግዲህ አመሌ ስል ያቺ በደብረ ሲና ያያት ሰዓት በልተው ይሆናል ወይ ግብፅ ሄዳለሁ ብሎ ባህር ኤርትራ አስጥመው ይሆናል አናውቅም፣ ወይም ወደ አማቱ ወደ ወተር ሲሄድ አውሬ በልቶት ይሆናል። እና አሮን አምላክ ስራልን አሉት አይደል? አምላክ ስራልን አሉ። አይ እምቢ ብላቸው እስራኤል ቁጦዎች ናቸው። በድንጋይ ወግረው በሳት አቃጥለው ይገሉኛል። አዲያ ምን ላድርግ አለ። እስራኤል በሉ እንግዲያስ ከግብፅ ያመጣችሁትን ወርቅ ሰብስባችሁ አምጡ አለ። ለምን እንዲህ አለ ቢሉ ይላሉ አባቶቻችን፣ እስራኤል ገንዘብ ወዳጆች ናቸው። ነገ እንሰጣለን ማክሰኞ እንሰጣለን ሲሉ ወንድሜ ይመጣል ከክደት እድናለሁ ብሎ ነበረ። ነገር ግን ይላሉ ገንዘብ ያስወድዳቸው የነበራት ሰይጣን የዛለት አስጠላቸው። አይተንኮሉ ዲያብሎስ እኮ ይገርማል። አስጠላቸውና ሁሉም ወርቃቸውን ይዘው መጡ። ወርቃቸው ለጥፋት ከሆነ ሰይጣን ገንዘብንም ያስጠላል። ወርቃቸውን ይዘው ሲመጡ ጉድጓድ አስቆፈረና እሳት አስነዶ እሱ ላይ ጣሉት አለ። ለምን? እሳት በላው ብዬ አመካኛለሁ ብሎ ነው ይላሉ። ከዛ በኋላ ተመልከቱ፣ ቢጥሉት ሰይጣን ደግሞ ምን ያደርግበታል? ድብልብልብልብል አድርጎ አስነሳበት። አይ እንግዲህ ከተነሳ ላይ ቀርማ ብሎ በሉ ብሎ አንጥረኛ አስመትቶ ሁለት የበሬ ምስል ጥጃዎችን አስነሳል። እስራኤል ሁሉም ሙንቱ ዛውፁክሙ ምድረ ግብፅ ወሎሙ ስግዱ፣ ከምድረ ግብፅ ያወጧችሁ እነዚህ ናቸው፣ ለነሱ ስገዱላቸው አለ። እግዚአብሔር ይህንን ሰምቶ ተቆጣ ይላል መጽሐፍ። ይህን ሰምቶ ተቆጣ። አላ ምን አለ ሙሴን? ሙሴ አበሱኒ ሕዝብከ ወአሮንሁከ፣ ወንድምህ አሮንና ሕዝቦች በደሉኝ አለ። አላ ቀጠለና ምን አለ እዚያው ቀጥሎ ህድገኒት ስየውን በማቴ። እኔ የሚደንቀኝ እኮ ነው ማምላክን ተወኝ ላጥፋቸው እንዳትማልደኝ አለ። ማጥፋት ከፈለገ ለሙሴ መንገድ ለምን አስፈለገ? ማጥፋት ይችል ነበረ። ግን ምን አለ? ተወኝ አትማልደኝ ላጥፋቸው አለ። ምን ማለት ይመስላችኋል? ለምነኝ ማለት ነው። እባክህ እንዳላጠፋቸው ለምነኝ። የሰሩት ስራ የሚያስፈርድ ስለሆነ የኔ ፍት ደግሞ ኮናኒ በርት ስለሆንኩኝ ፍርዴ ስለማይታጠፍ በፈራጅ ባህሪ እንዳልፈርድባቸው ሳሂል የሆነው ባህሪ እንዲራራላቸው እባክህ ለምነኝ አለው። አረ እምትጥዮሙ ስለሉ ጠሴኒ መጽሐፈ ሕይወት ዘጻፍከኒ፣ እነሱን ከምታጠፋቸውስ እኔን ከሕይወት መዝገብ ደምስሰኝ አለው። እንከሰ ወሪደ ከኮንን፣ እንግዲያማ ወርደህ ቅጣቸው አለው። አያችሁ ይሁላችሁ፣ ለመራራት ፈልጎ እንደሆነ እንደዚያ ማለት ነው። እንግዲያማ ወርደህ ቅጣቸው አለው። ወርዶ ሙሴ ያጠፉትን ጣዖት ያመለኩትን ቀጣ። ህዝቡ ከመዓት ተረፉ። እግዚአብሔር እኛ ምልጃ የሚከለክል ብቻ ሳይሆን ቅዱሳንን አትማልዱኝ የሚል ሳይሆን ለምኖ ማልዱኝ ሲል እናውቀዋለን። እግዚአብሔር ከአብርሃም ቤት የሄደ ምን ሆኖ ነው? ማልደይ ብሎ ነው። በእውነቱ ምሕረት የሚያሰጥ ሥራ ጠፍቶ ነው እንጂ እና እግዚአብሔር ይህን ያህል መሐሪነቱ ማላጆችን ራሱ በማስቀመጡ ምክንያት ከዚህ የተነሳ ምን ይበቅ እግዚአብሔር ፍጹም መሐሪ መሆኑ በዚህ ይታወቃል። ከምናውቃቸው አንዱ ምንድን ነው? እግዚአብሔር ይመስገን እንላለን አይደለም? ከምናመሰግንበት አንዱ ነው የእናት ማላጅ በመስጠቱ ነው። ሐዋርያትን አማላጅ አደረገ፣ ሰማዕታትን አማላጅ አደረገ። ይሄም ደግሞ የሰው ልጅ በአንዱ ቢጎዳ በአንዱ እንዲገባ፣ በአንዱ የሚዘጋበት በአንዱ እንዲገባ፣ በአንዱ ቢጨልምበት በአንዱ እንዲበራለት እግዚአብሔር ምን አደረገ? ብዙ መግቢያዎችን አበዛ። ከነዚህ አንዱ አቡነ ገብረ መንፈስ ቅዱስ ይባላሉ ነው። ታሪካቸውን ልተርከው መስሏችሁ አደርናት ዛሬ እንዳትሉ፣ አይዟችሁ አልተርከውም።
ዛሬ ካደረጉት አንድ ነገር ብቻ ልንገራችሁ። ዛሬ ካደረጉት አባታችን አቡነ ገብረ መንፈስ ቅዱስ ሙሉ ሕይወታቸው ለእግዚአብሔር የምህረቱ ምልክቱ ነው የኖሩ ናቸው። አሁን የማያምኑ ሰዎች ሁልጊዜ ገብረ መንፈስ ቅዱስ፣ ተክለ ሃይማኖት፣ ጊዮርጊስ እያላችሁ ክርስቶስን መቼ ልትሰብኩት ነው ይላል። እነዚህ ቅዱሳን እኮ የእግዚአብሔር የመሐሪነቱ ምልክቶች ናቸው። ኩን ሰባኬ ወአዋዴ ለምህረተ እግዚአብሔር ይላል ማር ይስሐቅ። የእግዚአብሔር የቸርነቱ አዋጅ ነጋሪ ሁን። እየዞርክ እግዚአብሔር መሐሪ ነው፣ እግዚአብሔር መሐሪ ነው፣ እግዚአብሔር መሐሪ ነው በል ዝም ብለህ ይላል ማር ይስሐቅ። በምንድን ነው የምትለው? እየራራህ ነው፣ ዝም ብሎ አይደለም። እየራራህ አንተ እግዚአብሔር መሐሪ መሆኑን አሳይ። በሙት ያፈርሰው ልብ ብላችሁ ተመልከቱትማ። አንተ ስትራራ የምታመልከው አምላክ ሩሩ መሆኑን ታሳየኛለህ። አንተ ስትጨክን አምላክህ ጨካን ነው እያልክ ነው። ስለዚህ አንተ ስትራራ እግዚአብሔር መሐሪ መሆኑ ይታያል። ብፁዓን መሐሪያን፣ እሺ የሚራሩ ንዑዳን ክቡራን ናቸው። ለምን? እስመ ሎሙ ይምርዎሙ፣ እነሱንም ይራሩላቸዋል። ለሚራራ ይራራላታል። መራራት ምንድን ነው? እንዲራራልን አረቦን ነው። ከዚህ የተነሳ የእግዚአብሔር የምህረቱ ምልክቶች የሚባሉት ቅዱሳን ናቸው። በዚህ በኩል ልክ እንደ ቅድስት ክርስቶስ ሰምራ ወደር የሌላት ምልክት የምትባለው ቅድስት ክርስቶስ ሰምራ ናት። አንዷ በእውነቱ ማለት ለሰይጣን እንኳን ምሕረት የለመነች ደግሞ አንዱ ደግሞ አባታችን ርዕሰ ባሕታውያን ብፁዕ ቅዱስ አቡነ ማን ናቸው? ገብረ መንፈስ ቅዱስ ናቸው። እሳቸው ካደረጉት ጠቅላላው ሕይወታቸው እኮ ለዚሁ ነው የኖሩት። 300 ዓመት በግብፅ ኖሩ። 300 ዓመት በግብፅ ሲኖሩ ግርም ያደርገኛል። ውሃ ይጠጡ፣ እንጀራ ይበሉ፣ ልብስ የለ፣ ቤት የለ፣ ዘመድ የለ። አጥንታቸው እስኪቆጠር ድረስ አስቀጣቸው እስኪደቅ ድረስ ይጾሙ ነበረ። ኋላ ለስጋቸው ምንድን ነው የሚሏት መሰላችሁ? አይ ነፍሴ፣ አዳም እንኳን በገነት 7 ዓመት ኑሮ እግዚአብሔር አራራላት ነው። ለአንቺ የሚራራልሽ ይመስልሻል? ፍርዱን ከፈራች ጽኝ እያሉ ያጸኗት ነበረ። 300 ዓመት እንደዚያ በብርድና በቁር ተሰቃይተው ኖሩና 300 ዓመት ሲሞላቸው ፈጣሪ ኢየሱስ ክርስቶስ ቅዱሳን ሐዋርያት ሁሉን ትተን ተከተልን ምን እንሰጥሃለን ምን ትሰጥናለህ ብለው ነበር። አንተም ዋጋችሁ ብዙ ነው 100 እጥፍ ሰጥቷለሁ ብላቸዋል። እንግዲህ ያ ቃል አይታበልም። እኔም እናትና አባቴን ትቼ ተከትያለሁ፣ ተገለጥልኝ። ከ300 ዓመት በኋላ ተገለጥልኝ ሲላቸው ሲሉት ወዳጄ ገብረ መንፈስ ቅዱስ እነሆ ተገለጥኩልህ፣ ምን ትሻለህ ሲሉት የገቦታ ሰዎችን ማርልኝ። የ300 ዓመት ልፋታቸው ምንድነው? ሰው ማርልኝ ነው። ሌላ አላሉም ማለት ነው። 300 ዓመት ለፍቻለሁ፣ እንዲያው እባክህ አጋንንትን ልግዛቸው። እንግዲህ 300 ዓመት የሰገድኩ መነኩሴ በእግሬ መሄድ ደክሞኛል። የነፋስ ሰረገላ ስጠኝ፣ የብርሃን ሰረገላ ስጠኝ፣ የመብረቅ ሰረገላ ስጠኝ፣ ሰው እንዲያመሰግነኝ አድርግ፣ አጋንንትን በይፋ እንድቀጠቅጣቸው አድርግ። ራላሉ ሰው ማረልኝ ነው ያሉት። የምሕረቱ ምልክት ምሬልሃለሁ። እግዚአብሔርስ ምን ይፈልጋል? እግዚአብሔርም እኮ የሚፈልገው ምንድነው ነው ያልኳችሁ ቅድም፣ ሰውን መማር ነው። ሰውን መማር ስለሚፈልግ የገቦታ ሰዎችን በሙሉ ምሬልሃለሁ። በ300 ዓመታቸው የገቦታ ሰዎችን ሽልማት አድርገው ጨረሱ። ሲጨርሱ የኋላ ተመልከቱ፣ ወደ በረሃ ገብተው ተሰቃይ። እንግዲህ ስጋዬን ለአራዊት ልስጥ፣ ከአራዊት ጋር እስኪ ልኑር፣ አራዊት ይብሉኝ ብለው ወደ አራዊት ሲሄዱ አራዊት ሁሉ ዘመድ ዘመድ ይሏቸዋል። ጸሎታቸውን ለጸሎት ሲቆሙ እባቡም አብሮ ቀጥ ለጸሎት አብሮ አክብሮ የእሳቸውን ጸሎት ዘንዶ አብሮ ይቆማል፣ አንበሳው አብሮ ይቆማል፣ ነምሩ አብሮ ይቆማል፣ ጊንጡ ጉርጡ አይጡ አብሮ ይቆማል ለጸሎት። ሲጨርሱ ሁሉም አውሬ የእሳቸውን ፍቅር ለመግለጽ ማን ይድረሰኝ ይድረሰኝ ይሻማሉ። አንበሶቹ መጥተው ከእግራቸው ስር ይርመሰመሳሉ። እንደ ልጅ በእጆቻቸው እየዳሰሱ ያጫውቷቸው ነበረ። አራዊቱ ዘንዶ በሙሉ 60 አናምስት ግሩማን 60 አናብርት ለለሰርቅ ይትላኩከ ዘልፈ በብዙ ጻይቅ ገብረ መንፈስ ቅዱስ ወጣኔው ፈጻሜ ጽድቅ አባ ሰረገላከ መብረቅ አባ ስሟ ዜና ማረው ወሰርቅ ይላቸዋል ደራሲ። ይትላኩከ ዘልፈ በብዙ ጻይቅ የሚሹትን ነገር ሁሉ እሳቸው ምን የሚሹት ነገር የለም። ግን የዘመድ አምሮት እንኳን እንዳይነሳባቸው ማን አራዊቱ እንስሳው በሙሉ ዘመድ ወይ ጉድ እኔ ሆነ ይቅርብኝ። አሁን እባብ አንተ ጋር ኑር ብሎኝ እግዚአብሔር እንደው ዘመድ ልሆን መጥቻለሁ ቢለኝ እኔ እሽላለሁ እንዴ? ጎበዝ እሺ አንልም አይደለም? ሰው አያችሁ ሁላችሁ። አይ ጉድማ አምላክ። ሰው እግዚአብሔርን ሲመስል እንኳን ሰውን እባብን ዘመድ አድርጎ ይኖራል። ሰው እግዚአብሔርን ሲመስል ነው። ሰው ሰይጣንን ሲመስል ደግሞ ከሰው ጋር መኖር ያቅተዋል።
ከዚህ የተነሳ አባታችን አቡነ ገብረ መንፈስ ቅዱስ ያንን አረጉ። ድውያንን እየፈወሱ ዲዳዎችን አንድ ቀን ብቻ 4000 እልፍ ድውያንን ፈውሰዋል። በአንድ ቀን ብቻ ማለት ነው።